ሰላም ጤና ይስጥልን ዛሬ በዩቫልና ሐረሪ ለ21ኛው ክፍለ ዘመን የተሰጡ 21 ትምህርቶች የሚለውን መጽሐፍ ይዘን መጥተናል። መልካም ቆይታ። ይህ መጽሐፍ እንደ ቴክኖሎጂ፣ ፖለቲካ፣ ትምህርትና የሰው ልጅ የወደፊት ሕይወት ዕጣ ፈንታ የመሳሰሉ ጉዳዮችን በመዳሰስ በጊዜያችን ካሉት በጣም አንገብጋቢ ፈተናዎች እና ዕድሎች ውስጥ ዘልቆ ይገባል። እናም በዓለም ላይ ያላችሁን አመለካከት የሚገዳደር ንባብ ከፈለጋችሁ ይህን መጽሐፍ ማንበብ የግድ ነው። ከመጽሐፉ የተወሰዱ 10 ነጥቦች። 1. መጪው ጊዜ የአልጎሪዝም ነው። አርቲፊሻል ኢንተለጀንስ እና አልጎሪዝም ሕይወታችንን እና ውሳኔዎቻችንን የበለጠ የሚከርካበት ሁኔታ እየመጣ ነው። ስለዚህ ይህን መረጃ የተረዱ እና የሚቆጣጠሩት ከፍተኛ ኃይል እንደሚኖራቸው ጸሐፊው ያስጠነቅቃል። 2. የውሸት ዜናዎች ፈተና። በይነመረብ እውነትን ከውሸት ለመለየት አስቸጋሪ አድርጎታል። ስለዚህ ለዚህ መፍትሄው የኤአይ የአስተሳሰብ ክህሎቶችን እያዳበራችሁ የተሳሳተ መረጃን ለማሰስ በታመኑ ምንጮች ላይ ብቻ መደገፍ አለባችሁ። 3. ግሎባላይዜሽን በረከትም መርገምም ነው። ግሎባላይዜሽን እኛን የሚያገናኘን ቢሆንም እክል ያለመሆንን እና የባህል ፈተናዎችንም ይፈጥራል። የአየር ንብረት ለውጥ እና ወረርሽኞች ያሉ ችግሮችን ለመፍታት ዓለም አቀፍ ትብብር እንደሚያስፈልገን ይጠቁማል። 4. ጀርተኝነት ከግሎባሊዝም ጋር። በአገራዊ ጥቅሞች እና በዓለም አቀፍ ትብብር መካከል ያለው ውጥረት ፖለቲካችንን እየከረሰ ይሄዳል። ሁለንተናዊ ችግሮችን ለመፍታት እንደ ዓለም አቀፋዊ ዜጋ እንድናስብ ያሳስበናል። 5. የትምህርት አሰጣጡ መሻሻል ያስፈልገዋል። አሁን ያለው የትምህርት ሥርዓት ለወደፊት እያዘጋጀን አይደለም። ስለዚህ ራሳችሁን እየመጣ ካለው የለውጥ ሂደት ጋር ማላመድ፣ ስሜታዊ ብልህነት ላይ ያሉ ክህሎቶች ላይ አተኩራችሁ ከድሮ በሽምደዳ እና በማስታወስ ላይ ከተመረኮዘ የመማር ሂደት መውጣት አለብን። 6. ቴክኖሎጂ ሥራዎችን እንደ አዲስ መልክ ይሰጣቸዋል። አውቶሜሽን እና ኤአይ ኢንዱስትሪዎችን ያዛባሉ። ይህም ወደ ከፍተኛ የሥራ አጥነት እና የኢኮኖሚ ለውጦች ይመራል። በዚህ የተነሳ እያንዳንዳችን የዕድሜ ልክ ቀጣይነት ያለው የመማር እና እንደገና ያለንን ክህሎት ያለማቋረጥ የመከለስና የመገምገም ሂደት ውስጥ እንድንገባ እንገደዳለን። 7. ሰዎች በማሽን ዘመን ውስጥ የሕይወት ትርጉም እና የመኖር ዓላማ ያስፈልጋቸዋል። ወደፊት ቴክኖሎጂ ብዙ የሕይወትን ተግባራትን ስለሚሸፍን ሰዎች አዳዲስ የመኖር ዓላማ ምንጮች ያስፈልጋቸዋል። ስለዚህ ከወዲሁ የሕይወት ትርጉም ለማዳበር ግላዊ እድገትን፣ ፈጠራን እና ግንኙነቶችን ማዳበር ይመከራል። 8. የሥነ ምህዳር ውድቀት ስጋት። የአየር ንብረት ለውጥ የሰው ልጅ በጣም አስቸኳይ ቀውሶች ውስጥ አንዱ ነው። በዕለት ተዕለት ሕይወት ውስጥ ቀጣይነት ያለው አሰራርን እየተከተልክ ለሥርዓት ለውጥ ተሟጋች መሆን አለብን። 9. በዘመናዊ ማኅበረሰብ ውስጥ ሃይማኖት እና ሰብአዊነት። ወደፊት የተደራጀ እውቅና ያላቸው የሃይማኖት ተቋማት ተደማጭነታቸው እየጠፋ ነው። በዚህ የተነሳ እየመጣ ያለውን አካሄድ ጠቃሚ በሆኑ ዓለማዊ አስተሳሰቦች በኃላፊነት ክፍተቶችን መሙላት አለባቸው። 10. የነጻ ፈቃድ ጽንሰ ሐሳብን መጠየቅ። ጸሐፊው እየመጣ ያለው የሰው ልጅ ነጻ ፈቃድ እና ነጻ ምርጫ በባዮሎጂ እና በወታሪ ተጽዕኖዎች የተከረሰ ክህደት ሊሆን እንደሚችል በመጽሐፉ ገልጿል። ስለዚህ የሕክምና እና የወታሪ ተጽዕኖዎች ይህን ነጻ ፈቃዳችሁን እንደሚገዳደሩ አውቃችሁ ያላችሁን የሕይወት መስመር እና ውሳኔዎች በጥንቃቄ አጥኑ። አሁን ደግሞ ተጨማሪ በሕይወታችሁ ልትጠቀሟቸው የምትችሉትን ቁልፍ ዘዴዎች ነው። አስተሳሰብ። ደራሲው የመረጃ ፍሰት በበዛበት ዘመን መጠራጠር አስፈላጊ መሆኑን አጽንዖት ሰጥቷል። 2. መላመድ። በፍጥነት በሚለዋወጥ ዓለም ውስጥ የመማር እና የመላመድ ችሎታ ከመቼውም ጊዜ የበለጠ ዋጋ ያለው ነው። 3. ዓለም አቀፋዊ እይታ። እርስ በርስ የተያያዙ ተግዳሮቶችን ለመቅረፍ ከብሔራዊ አመለካከት ወደ ዓለም አቀፋዊ አስተሳሰብ ሽግግር ከሞላ ጎደል ይጠቅማል። መጽሐፉ ውስብስብ ርዕሶችን በጥራት እና በጥልቀት የሚፈታ ነው። ጸሐፊው ታሪክን፣ ፍልስፍናን እና ሳይንስን የማገናኘት ችሎታው አስደናቂ ነው። ይህ በእንዲህ እንዳለ ጸሐፊው ከልክ ያለፈ ተስፋ አስቆራጭ ወይም ለተወሰኑ ችግሮች ተግባራዊ መፍትሄ አለማስቀመጡ እንደ ጉድለት ተቆጥሮበታል። በአጠቃላይ 21ኛው ክፍለ ዘመን ትምህርቶች ዛሬ እና ነገ ዓለማችንን የሚቀርጹትን ኃይሎች ለመረዳት ለሚፈልግ ለማንኛውም ሰው አስፈላጊ መጽሐፍ ነው። ራስን ማንጸባረቅን ያበረታታል እና የተለመዱ አስተሳሰቦችን ይሞግታል። በቴክኖሎጂ፣ በፖለቲካ እና በሰው ተፈጥሮ መካከል ያለው ግንኙነት የት ላይ እንደደረሰ ለማወቅ ከፈለጋችሁ ይህን መጽሐፍ ሙሉውን ማንበብ የግድ ይላችኋል። በተለይ ደግሞ ለአስተማሪዎች፣ ፖሊሲ አውጪዎች እና የዕድሜ ልክ ተማሪዎች ጠቃሚ ነው። ሐረሪ ቀላል መልሶችን አይሰጥም፣ ነገር ግን ትክክለኛ ጥያቄዎችን እንድንጠይቅ ይገፋፋል። 21ኛው ክፍለ ዘመን ትምህርቶች በእርግጠኝነት ወደፊት አንድ ቀን ሰርቼ ሀብታም ሆናለሁ ለማሉ ሰዎች የማንቂያ ደወል ነው።